በምህረት አብን እንደገሰጹት እነዚህንስ ለምን በግልጽ አይገስጹም ላላችሁኝ እኔ እሱን በኃይለ ቃል የገሰስኩትና የዘለፍኩት በማያውቀው ትምህርት ዘሎ በመግባቱና ተሳስቶ በማሳሳቱ በማውቀው እውነታ ነው እንጂ እንዲሁ ዝም ብዬ ያለምንም ምክንያት በስሜት ተነሳስቼ አይደለም። አሁን እናንተ ኢትዮጵያ የዓለም ብርሃን ስለምትሏቸውና ስለማንኛውም ትምህርታቸው ሆነ መልእክታቸው ደጋግሜ ነው የምነግራችሁ። በሰዎች አንደበትም ይሁን በራሴ ጆሮ የሰማሁት ነገር የለኝም፣ በዓይኔም ያየሁት ነገር የለኝም። ስለዚህ ከማንም ይሁን ከማን ስህተታቸውን በተሟላ መረጃ ሆነ ማስረጃ ሳላገኝ እኔም በጆሮዬ ሳልሰማና ሳላውቅ እንዲሁ ዝም ብዬ ለመገሰጽ እንዴት ይቻላል? ማንነታቸውን ለመስማትና ለማወቅ የበቃሁትም ይሄው ገና አሁን በእናንተ በብዙዎች የውስጥ መልእክት ነው። ይህም ቢሆን ግን ለእኔ በቂ መረጃና ማስረጃ ነው ብዬ ለመቀበል አልቻልኩም። እንዴት ብትሉኝ ራሳቸው አውቀው በስለላ መልክ እኔ በእነሱ ላይ ምን አይነት ሐሳብና እምነት እንዳለኝ ለማወቅ ብለው በሌሎች ሰዎች አስመስለው ሊጠይቁኝ ስለሚችሉ መጠንቀቅ ግድ ይለኛል። እነሱንም እኔንም የሚጠላ ጠላትም አውቆ እኔንና እነሱን ለማጋጨት ብሎ እንደዚህ አይነት ደብዳቤ ሊጽፍልኝ ስለሚችል እውነታውን ሳልመረምርና ሳላውቅ በስሜት ተገፋፍቼ ለተግሳጽ ዘልዬ በመግባት መውጫ እንዳጣና እንድዋረድ እንዳፍር አልፈልግም። ሰዎችና እንስሶች ሲዋኙ አይቼ እንኳን ሰው እንስሳውስ እየዋኘ አይደል ብዬ በየዋህነት ዋና ሳላውቅ ዘልዬ ብገባ በዛው ዳፍቄና ሰጥሜ እንድቀር አልፈልግም። ይህንንም የጻፋችሁልኝ እናንተ ራሳችሁ እውነተኛ ብትሆንም እንኳ መጀመሪያ ከነሱ ጋር ኑራችሁ ስታበቁ በሆነ ነገር ትጣሉና ይህማ ከሆነ እንሰራላችኋለን ብላችሁ በንዴትና በበቀላ መልክ በሐሰት ሆነ በእውነት ትጻፉት አትጻፉት ምን አውቄ ነው ለተግሳጽ የምደፍረው? በዚህ ዙሪያ የማውቀው ስለሌለኝ ነው። ለምሳሌም ገብረ መስቀል ባህታዊ የሚባለውና ልጆቹ ተከታዮቹ የነበሩት አብረው ሲሰሩና ሲኖሩ ከኖሩ በኋላ በተለያየ ምክንያት እየተጣሉ ከተለያዩ በኋላ ዛሬ ያንዱን የግል ነውር አንዱ ሳይፈራና ሳያፍር እርስ በርስ በጓዳ ይቅርና በአደባባይም ጭምር በነውረኛ ነገር ሲገላለጡ መስማት በጣም የሚያስደነግጥና የሚያሳፍር ነውርና ከነውርም ትልቅ ኃጢአት ነው። ለነገሩ ግን በልጆቹ ማለትም በተከታዮቹ እኔ አልፈርድባቸውም። ምክንያቱም የማይረባ ንግግር ሆነ ሌላም ነገር ያስተማራቸው ራሱ አባታቸው ገብረ መስቀል ስለሆነ ይበሉት፣ ጥሩ አድርገው በደንብ ይቀጥቅጡት። በተረፈ ግን ተከታዮቹ በነበሩት ስህተት አልፈርድባቸውም። የእጁን ነው የሰጡት፣ ይውገሩት። ደግሞ በጣም የሚገርመው ነገር መልእክት ሲያስተላልፉ ከሌላው ሰው የሰሙትን ያዩትንና ያነበቡትን እየኮረጁ የማን እንደሆነ ባለቤቱንና ምንጩን ሳይገልጹ የራሳቸው ዕውቀትና ስጦታ አስመስለው ሲያስተላልፉ አለማፈራቸው ነው። ያገኙበትን ምንጭና ባለቤት መግለጽ እኮ የደራሲያን፣ የጸሐፊያን እንዲሁም የመምህራን ሁሉ ግዴታና ትልቅ አዋቂነት ነው። ኧረ እባካችሁ አርቃችሁ አስቡ እንዳታፍሩ። ወይንም ደግሞ እናንተ ራሳችሁ የጻፋችሁልኝ ከሌላ ሰው ሰምታችሁ እውነታውን ሳትመረምሩና ሳታውቁ በስሜት መንፈስ ብቻ ተሞልታችሁ ልትጽፉልኝ ስለምትችሉ ባልተረጋገጠ ነገር ወደ ተግሳጽ ለመግባት ይከብደኛል። ይህንን ሁሉ ስላችሁ ግን እናንተን ውሸታሞች ናችሁ እያልኳችሁና እነሱን ደግሞ እውነተኞች ናቸው እያልኩ እንዳልሆነ በደንብ ወቁልኝ። እኔ ያልኩት እውነታው በደንብ ይጣራ ይታወቅ ነው። ቁረቡ ቶሎ ይላሉ ላላችሁኝ፣ ቁርባን እኮ ለአማኞች ስንትና ስንት ረቂቅ የሆነ ትምህርትና ዕውቀት ከመልካም ተግባር ጋር እንዲሁም ከመልካም መንገድ እንዳይወጡ ክትትልና ጥበቃ ብዙ ነገር ያስፈልጋቸዋል። እየወጡ እየገቡ እንደፈለጉ የሚመገቡት የቤታቸው ምግብና መጠጥ አደረጉት እንዴ? ከቁርባን በፊት ቅድሚያ ይህን የኃጢአት ባህሪያ የሆነውን ደካማና ክፉ ስጋችንን አስቀድመን በስግደት፣ በጾም፣ በጸሎት፣ በዝምታ፣ በትዕግስት፣ በትህትና፣ በምጽዋት፣ በንጽህና እውነትን በመናገርና ለእውነት በመቆም በደንብ አድርገን ማድከምና መቅጣት አለብን። ጠቢቡ ሲራክ ምን ይላል መሰላችሁ? ልጄ ሆይ ወደ ገዳም ለመሄድ ለመመነን ስትፈልግ
ከመሄድህ በፊት ሥጋህን አስቀድመህ በመከራ አድክመው ቅጣው ይላል። አዎ እውነት ነው። ይህ ካልሆነ ሮጦ እንደገባ ሮጦ ይወጣልና። ፈተናውና መከራው ከባድ ነዋ። በተለይ ደግሞ ለደናግላን እጅግ ከባድ ነው። ሰይጣን እነሱን ለመጣል ሥራ አይፈታም። ታዲያ ከዚህማ ደግሞ በችኮላ ቆርቦ በችኮላ ማፍረሱ ኃጢአቱ አይበልጥምን? በጣም እንጂ። ስለዚህ አስተውሉ፣ ተረጋጉ። ለማንኛውም ስለ ቁርባን በቀደም በሁለተኛው የአስቸኳይና ድንገተኛ መልእክቴ በሆነው የቀነጨብኩላችሁን መመልከትና ተግባራዊ ማድረግ ነው። ቁርባንና የድንግልና ምነና በስሜት መንፈስ ብቻ ተነድተው ሮጠውና ዘለው ገብተውበት ይቅርና በፈጣሪና በድንግል ፈቃድና ምርጫ ተጠርተውና ገብተው እንኳ መከራው ምን ያህል ከባድ እንደሆነና እየተሰቃዩ እንደሚኖሩ የሚያውቅ ያውቀዋል። ለሁሉም መድኃኔዓለም አእምሮና ልቦና ይስጠን። አለቀ ይላሉ ላላችሁኝ፣ የሚያልቅ ምኑ ነው? ቅዱስ ሥጋውና ክቡር ደሙ ነው ወይስ ሌላ ነገር ነው? አልገባኝም። ነገራቸውን አልሰማሁምና። አለቀ የሚሉት ሥጋ ወደሙን ከሆነ ግን እጅግ ከባድ የኃጢአት ወንጀል ነው። በዝምታም ሊታለፍ አይገባም። ምክንያቱም ምናልባት የውቅያኖስ ባህር ተቀርቶ ያልቅ ይሆናል። የመድኃኔዓለም ሥጋና ደም ግን መቼም ይሁን መች በምንም ይሁን በምን ለንጹሐንና ለእውነተኞች ክርስቲያን ቆራቢዎች ተቆርሶና ተቀርቶ አያልቅም። መላው የአዲስ አበባ ክርስቲያን ሕዝብ ቆራቢ ቢሆንና በአንድ እሁድ ብቻ ከአንድ ቤተክርስቲያን ብቻ አስቀድሶ ቢቆርብ እንኳ አያልቅም። ስለዚህ ወደማያውቁት የምርምር ትምህርትና ንግግር መግባቱ እጅግ አደጋ ነውና እንጠንቀቅ። ሰይጣን በተንኮል ጥበቡ እንዳይጫወትባችሁ ተጠንቀቁ። አሁን እኮ እየበጠበጠን ያለው እንደ መናፍቃን የመጽሐፍ ቅዱስ ነጠላ ቃልና ጥሬ ቃል ያነብና አዋቂ ነኝ የሚለው አስመሳይ ክርስቲያኑ ነው። እንዲያው በሞቴ እስቲ መጀመሪያ ሰባኪውም ተሰባኪውም ክርስቲያን ሁሉ ይችን ቃልና ትርጉም አጥኑና እወቁ። ሪዲንግ ኤንድ ኢን ሪዲንግ። ዘመንና ጊዜ የወለዳችሁ ሰባኪ መምህራን ተብዬዎች ሁሉ ልቦናና አእምሮ ካላችሁ በተለይ የሚጠቅማችሁ ለእናንተ ነውና ተጠቀሙበት። ከዛ በኋላ ወደ መማሩና ወደ ማስተማሩ ብንገባ ያምርብን ነበር። ግን ምን ዋጋ አለን? በድንቁርና የትዕቢት መንፈስ ተሞልተን በመድረክ ላይ ቅጣጣን። ወዮ ያች ቀን! በራፋችሁ ላይ ስቀሉ ይላሉ ላላችሁኝ፣ ምኑን ነው ስቀሉ የሚሏችሁ? በንጉሡ ኢያሱ ዘመን በኢያሪኮ ላይ ስለተፈጸመውና ጋለሞታይቱ ረዓብ እንዳደረገችውና እንደተደረገላት ተአምር ምልክት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ከቁጥር 1 እስከ 21 እና ምዕራፍ 6 ከቁጥር 1 እስከ 25 ያለውን በደንብ በማስተዋል አንብቡ። ወይስ ሌላ ነው? እኔ ምንም አልገባኝም። ከነሱም ሆነ ከጻፋችሁልኝ ከናንተ የተነገረኝ ነገር የለምና በብዙ ነገር ሕዝቡን እያወናበዱ ነው ላላችሁኝ፣ ነገራቸው ሁሉ ሐሰት ሆኖ ሳለ የሚወናበድ ከሆነ የራሱ ጉዳይ ነውና ራሱ ይወቅ። ሕዝቡ እንደሆነ በዚህ ዘመን በውሸት ነገር ከሚወናበድ ይልቅ እውነት በሆነው ነገር መወናበድን ይመርጣል። ክፉ መንፈስ ስለሚገዛው ውሸታሙንና ውሸቱን እንዲሰማ፣ እንዲያምን፣ እንዲቀበል፣ እውነተኛውንና እውነቱን ደግሞ እንዳይሰማ፣ እንዳያምን፣ እንዳይቀበል አድርጎ ስለተቆጣጠረው ቢወናበድ አይገርመኝም፣ አያሳዝነኝም። ለማንኛውም ግን ድግግሞሽ መልስ ነውና የምመልስላችሁ በምን እንደሚያወናብዱት የሰማሁትና የማውቀው ነገር የለኝም። ቅዱስ ሥጋውንና ክቡር ደሙን ለሥጋዊ ዓላማዊ ነገር መሸቀጫ እያደረጉት ሳለ ለምን ዝም ይላሉ ላላችሁኝ፣ መልስ አሁንም ከላይ እስከ ታች ተመሳሳይ ነው። ይኸውም ያድርጉት አያድርጉት ካሁን በፊት የሰማሁት ያየሁትና የማውቀው ነገር የለኝምና፣ ስለዚህ ሳልሰማ ሳላይና ሳላውቅ ከመገሰጽ ዝም ብል ትፈርዱብኛላችሁን? አሁንም ትምህርት ልጨምርላችሁና ጠቢቡ ሲራክ ምን ይላል መሰላችሁ? ልጄ ሆይ ባልንጀራህን አጠፋ ብለህ ከመቆጣትህ በፊት አስቀድመህ ጠይቀው፣ መርምረው። ከዛ በኋላ እውነት ሆኖ ከተገኘ ተቆጣው እንጂ ሳትጠይቀውና ሳትመረምረው አትቆጣው፣ ታሳዝነዋለህ ይላል። እናም እኔንም ተረዱኝ። አሁን አስቸኳይ ጊዜ አዋጅ አውጥተናል ይላሉ ላላችሁኝ፣
ያወጡት የአስቸኳይ ጊዜ አዋጅ ስለምንድን ነው? ካወጡ ደግሞ አሁን መንግስት ነኝ የሚለው አብይ አህመድ ከነጦሩ ይሰብበት ይጨነቅበት እንጂ እኔንም ሆነ እናንተን የሚያሳስበንና የሚያስጨንቀን ነገር የለም፣ ሊኖርም አይገባም፣ አይመለከተንምና። መንግስት እኛ ነን፣ መንግስት ተሽሯል ይላሉ ላላችሁኝ የሚሉት እውነት ከሆኑና ከሆነ እሰየው ጥሩ ነው። ታዲያ ምን ነው ዘገዩ? ቤተ መንግስት ሲገቡ እንያቸው፣ አብይ አህመድን ሲገለብጡ እንያቸው። ይህ ጉዳይ ከላይ እንዳልኳችሁ የሚጨንቀውን ይጭነቀው እንጂ እኛን አይደለምና አያሳስባችሁ። ንጉሱን በድምፅ እያስተላለፉ ሳለ እርስዎ ዝም ማለቶ ትንሽ ግራ ያጋባል አላችሁኝ። በድምፅ ማስተላለፍና ማስተዋወቅ ብቻ ሳይሆን በአካልም ማሳየትና ማስተዋወቅ ይችላሉ፣ መብታቸው ነው። አማኝና ተቀባይ ካገኙ እኔን አይደንቀኝም። ምክንያቱም እኔ ጊዜው ሲደርስ የማውቀውን አውቃለሁና፣ የማምነውን አምናለሁና፣ የምቀበለውን እቀበላለሁና። ስለዚህ አይደለም ለኔ ለናንተም ስለ ቴዎድሮስ አስረግጬ ነገርኳችሁ መሰለኝ። ከዚህ ውጪ ማንም ይሁን ማን ቴዎድሮስ ነኝ ማለት ብቻ ሳይሆን እኔ ክርስቶስ ነኝ ብሎ መምጣትም ይችላል። ለራሱ ሰይጣናዊ መብቱ ነው። እኔን አይመለከተኝም። መጠንቀቅ የራሳችሁ ፈንታ ነው። እርስዎ ዝም ማለቶ ግን ትንሽ ግራ ያጋባል አላችሁኝ። ደጋግሜ ነገርኳችሁ። ምንም ባልሰማሁት ባላየሁትና በማላውቀው ነገር ምን እንድላቸው ትፈልጋላችሁ? ለነገሩ በእናንተም አልፈርድባችሁም፣ ምክንያቱም ስለ እነሱ ማንነት አለማወቄን አታውቁምና። ግራ ያጋባል ማለታችሁን ግን አልወደድኩላችሁም። ደግሞም በዚህ ቃላችሁ በጣም ነው ያሳቃችሁኝ። ምክንያቱም ይህ አባባላችሁን እኔ በራሴ ሐሳብና መንፈስ ተረጉመው እኔና እነሱ ግንኙነት፣ አንድነት፣ ስምምነት እንዳለን አድርጋችሁ እንዳሰባችሁ ነው የሚያሳብቅባችሁ። ሆኖም ግን ደጋግሜ እንደነገርኳችሁ እኔ አላውቃቸውም። እነሱ ግን በአካልም ሆነ በመንፈስ እንዲሁም በግብር እኔን ይወቁኝ አይወቁኝ አላውቅም። እናም በዚህ መልኩ ግራ ተጋብታችሁ ተጠራጥራችሁ ከሆነም ከዚህ ከማይረባ ጥርጣሬና ግራ መጋባት ራሳችሁን ነፃ አድርጉ እላችኋለሁ። አምሃ ኢየሱስ የማንና የማን እንደሆነ ከማንና ከማን ከምንና ከምን ጋር እንደሆነ አታውቁትምና አልፈርድባችሁም። ለምስኪኑ የዋህ ምዕመን አስበን ነው ላላችሁኝ እሰየው፣ ሸጋ፣ መልካም ነው። እንኳንም አሰባችሁለት። ለእውነተኛ ክርስቲያን የሚፈለገው ነገር እንዲህ አይነት መልካም ነገር ነውና አንዱ ለአንዱ መልካም ነገር ማሰብና ችግሩን መካፈል ሐዋርያዊ አስተምህሮና ካወቅንበት ክርስቲያናዊ ግዴታችን ነው። ክርስቲያኑ ሁሉ ወድቆ የቀረው እንዲህ አይነት መልካም ሐሳብና ተግባር ስለሌለው ነው እኮ። ዝም ባይሏቸው ጥሩ ነው ላላችሁኝ ተደጋጋሚ መልስ ነው የሚሆንባችሁ። እውነታውን ሳልሰማ ሳላይ ሳላውቅ ለመገሰጽ አልችልም፣ አልፈቅድም፣ መብቱም የለኝም። አንድነት አላችሁ ብዬ ማሰብ ግን ይከብደኛል ላላችሁኝ እውነት ከሆነ እንኳንም አላሰባችሁ፣ እንኳንም ከበዳችሁ። ጥሩ ነውና አስተውሉ። አመሰግናለሁ ላላችሁኝ ማመስገን ያለብኝ እኔ ነኝ። ሁሉንም ነገር በግልጽ ስለነገራችሁኝ ስለጠየቃችሁኝና ነገሩን ሳላውቅ ቢሆንም ገስጽ እንጂ ዝም አትበል ብላችሁ እኔን በማስደንገጣችሁ ደስ ብሎኛልና አመሰግናለሁ። ይቅርታ አድርጉልኝ ካሳዘንኮት ላላችሁኝ ምን አጠፋችሁና ነው ይቅርታ የሚያስብልና የሚያስደርግ ነገር? በምንስ አሳዘናችሁኝና? በፍጹም። እንዲያውም የኔ ጠባይ እንደዚህ አይነት ግልጽና እውነተኛ እንዲሁም ደግ የሆነ ሰው በፍጹም ልቤ መውደድና ማክበር ነው። በተረፈ ግን ሁላችሁንም የማሳስባችሁ ነገር ለወደፊቱ የግል ምስጢራችሁ ከሆነ በቀር ሌላውን ጥያቄ ስትጠይቁኝ ለመላው ሕዝብ ሁሉ በቂ ትምህርት የሚያገኝበት ቢሆን ይመረጣል። ከዚህ ውጪ ማንም ሊመልስላችሁና ሊነግራችሁ የሚችለውን ተራ ነገር ሁሉ ባትልኩልኝ ጥሩ ነው። ይህንን ስላልኳችሁ ግን ቅር እንዳትሰኙብኝ እሰቡበት ማለቴ ነው። ከዚህ በፊት ብዙ ስላጋጠመኝና እኔም ንቄ መልስ ያልሰጠሁበት ጥያቄዎች ስላሉ ነው።
በተጨማሪም ፍሬ ያለው ነገር ስትጽፉልኝ፣ ስትነግሩኝና ስትጠይቁኝ ምንጊዜም በውስጥ መስመር ይሁን ቶሎ የማግኘት የማየት እድሉ ያለኝ በራሴ የውስጥ መስመር ነውና በውጭና በሌላው ፔጅ መስመር ላይ ብትጽፉልኝ ቶሎ የማግኘት የማየት እድሌ በጣም የጠበበ ነውና ስትጽፉ ግን እንዳልኳችሁ ፍሬ ነገር ከሌላችሁ ምንም እንኳ የፈጣሪ ሰላምታ የተከበረና ተፈላጊ መሆኑ የታወቀ ቢሆንም ሰላምታ ብቻ በውስጥ መስመር አትደርድሩብኝ፣ አያስፈልግም። ምክንያቱም ሰላምታ ብቻ በማንበብ ጊዜን ማባከንና ዓይኔን ማድከም አልፈልግም። አሁን ከዚህ ላይ ሳይጣኒዝም ክርስቲያን ምን እንደሚል ታውቃላችሁ? ደሞ ብሎ ሰላም አትበሉኝ፣ ሰላምታ አያስፈልግም እያለ የፈጣሪን ሰላምታ ይንቃል ነው የሚሉ። መቼም ቢሆን ጠማማ ናቸውና ቀናነት የላቸውምና በእርግጥ ሳይጣናዊ ተግባርና ቃል የተዋሃዳችሁን ያስመሳይ ደናቁርት እውራን ጥርቅም የሆናችሁትን ክርስቲያን ተብዬዎች ሰላምታችሁን አልፈልግም። የሳይጣን ሰላምታ ለፈጣሪና ለመላእክት ምናቸው ነው? ምንም ነዋ። በሉ ደህና ሁኑልኝ። የእናንተን መልእክት እያጠቃለልኩ ስመጣ በመጨረሻም ሌሎች የጻፋችሁልኝንና በድምፅ የነገራችሁኝ የጠየቃችሁኝ የግላችሁ መልእክት የሆነውን ሁሉ አይቼዋለሁ፣ ሰምቼዋለሁ። አመሰግናለሁ። አይዟችሁ፣ ተረጋጉ፣ አትጨነቁ። እናንተ ምንጊዜም ቢሆን የሚጠበቅባችሁ እውነተኛ ሰው መሆንና ደግ ሥራ መስራት እንዲሁም በቀደም እንደነገርኳችሁ ከቁርባን በፊት በቃለ ኑዛዜ ንስሐ እየገባችሁ ቅጣታችሁን በትክክል እየፈጸማችሁ መቆየትና መኖር ነው። የምንገናኝበት ጊዜ ዛሬ ለእናንተ ለየዋሆችና ለደጎች ስል እውነታውን ልንገራችሁና 1 ዓመት ከመንፈቅ ነው የሚቀረንና አይዟችሁ። ይህ ማለት 1 ወር ከ6 ቀን እንደማለት ነውና ቀሪው ጊዜ አይክበዳችሁ። በእርግጥም ከባድ ነው፣ ስንዴና እንክርዳድ የሚለይበት ጊዜ ነውና። ሆኖም ግን አይዞን፣ ፈጣሪ የሱ የሆኑትን ቅኖችንና የዋሃን ደጎችን ሁሉ ያውቃልና። ሌላው ጥያቄያችሁ ደግሞ ይህ ዘመኑ ደረሰ የሚለው ፔጅ የኔ መሆኑንና አለመሆኑን ብዙዎቻችሁ ስትጠራጠሩና ስትጠይቁ ኮሜንታችሁን አይቼዋለሁ። መጠራጠሩ ጥሩ ነው፣ ደግ አድርጋችኋል። ዘመኑ የክፎች ዘመን ነውና። ሆኖም ግን ፔጁ የኔ ነውና መልእክታችን ደረሰው አልደረሰው እያላችሁ አታስቡ። ደርሶኝማ ነው የምመልስላችሁ። ሆኖም ግን በደንብ አስተውሉ። ብዙ ዘመኑ ደረሰ የሚል የተለያየ ፔጅ ስላለ አስተውሉ። በስመ ዘመኑ ደረሰ ቸኩላችሁ እንዳትልኩ። ሌላው ተደጋጋሚና የብዙዎቻችሁ ጥያቄና ልመና ደግሞ እኔን በምን መንገድ ማግኘት መርዳትና በስልክ ማነጋገር እንደምትፈልጉ ነው እያስጨነቃችሁኝ ያላችሁ። በጽሑፍና በድምፅ በማስተላልፈው መልእክቴ ከመገናኘት ውጪ በሌላ በምንም ይሁን በምን መገናኘት እንደማንችልና እንዳልተፈቀደልኝ እንደማይፈቀድልኝ በቁጥር 4 የጽሑፍ መልእክቴ ነገርኳችሁ እኮ። እንግዲህ እኔ ብንገናኝ ጠልቼ ነው? ለሁሉም መድኃኔ ዓለምና ድንግል ማርያምን ጠይቁና ቀኑን አሳጥረውልን እንድንገናኝ ያድርጉን። ቅኖችን ነው ያልኩት እንጂ ሳይጣኒዝም ክርስቲያኖችን አላልኩም። እናንተንማ በሕይወትም እንዳያችሁ አልፈልግም፣ ደሞም አላያችሁም አውቃለሁና። ባገኛችሁና ባያችሁም ለቅጣት ነውና ጠብቁ። በሉ ወደ እያንዳንዳችሁ መልእክት ልግባና ልቋጭ። መሰረት ስለሺ ወይም ወለተ መስቀል የድምፅ መልእክትሽን በሐዘንና በደስታ መንፈስ ሆኜ ሰምቼዋለሁ። መድኃኔ ዓለም ከነ ልጆችሽ ይውደድሽ፣ ያክብርሽ፣ ይባርክሽ። ወደ ኢትዮጵያ ለመሄድ ፈልጌ ነበር። እንዴት ላድርግ ፈራሁ። ከዚሁ እስራኤል ልቅር ወይስ ልሂድ ያልሽኝን መልእክት በአጭሩ የምነግርሽ ከዚሁ እስራኤል ቆይ። አሁን ወደ ኢትዮጵያ አትሂጂ፣ አያስፈልግም። ጊዜው ሲደርስ ራሱ መድኃኔ ዓለም በፈቃዱና በትእዛዙ ከነ ልጆችሽ ወደ ኢትዮጵያ ያነሳሻል፣ ይወስድሻል። መድኃኔ ዓለም ፈቅዶ መልስ ከሰጠኝ እነግርሻለሁ። እኔ ወደ ኢትዮጵያ ቶሎ እንዲገቡ ብዬ ከዓመት በፊት የተናገርኩት ጠላቶችም ይሁኑ ወዳጆቼ ሁሉ በአረብ ምድርና በአፍሪካ የሙስሊም ሀገራት በሆኑት ለምሳሌም በሱዳን፣ በግብፅ ያሉትን ኢትዮጵያውያንን ክርስቲያን ሙስሊም ዜጎቻችንን ብቻ ነው። እናም ያኔ የሚሰማ ጠፋና እንደምታውቁት ተጨፈጨፈ።
ተንጫጫ። የአገር ያለህ የመንግስት ያለህ እያለ ተብላላ። ባዶውንም ቢሆን በመንግስት አጓጓዥነት እየተጫነ ሄደ። ግን ይሄው እስካሁን ድረስ ሁሉም በመከራ ላይ ነው ያለው። ገናም ይቀምሳታል፣ ሰማይ ይደፋበታል። የራሱ ጉዳይ። በተጨማሪም ስለ ልጅሽ ስለ ይስሐቅ ወይም ኃይለ ኢየሱስ የነገርሽኝን ፈተና በደንብ ሰምቼዋለሁ። እናም ሁሉንም ነገር በሰማሁበት ቀንና ዕለት ለመድኃኔዓለምና ለእናቱ ለድንግል ማርያም እንዲሁም መልእክተኛቸውና ጠባቂ ለሆነው ለታላቁ መልአክ ለቅዱስ ሚካኤል የነገርኩልሽን ተናግሬያለሁ። አይዞሽ፣ ተስፋ አድርጊ። አምላከ ሚካኤልና አምላከ ሰንበት፣ ንግሥተ ሚካኤልና ንግሥተ ሰንበት የሆኑት መድኃኔዓለምና እናቱ ድንግል ማርያም የተዋሃደውን መጥፎ ነገር በፈቃዳቸውና በቸርነታቸው ይጣሉለት፣ ያጥፉለት። አሜን። ስለ ልጅሽ ቸር ያሰሙኝ። በይ ከነ ልጆችሽ ደህና ሁኝልኝ። የድንግል ልጅ ተብሎ የተለጠፈው ስም ደግሞ ወንድ ትሆኚ ሴት ትሆኚ ማን ብዬ ልጥራ? በጣም ያሳዝናል። በጣም ነው የምታናዱኝ። ክርስትና ስም እንኳ የለውም። እናማ የጾታ መለያ የሆነውን ስማችሁን የማትለጥፉ ፍጥረታችሁ ምንድን ነው? የማይነገር ችግር አለባችሁ እንዴ? ገባችሁ ወይስ ወንጀለኛ ናችሁ? ደግሞ እንዲህ እያጠፉ ጥያቄ ሲጠይቁኝና እንድመልስላቸው ሲለምኑኝ ነው የሚያናዱኝ። ለማንኛውም በሁለት ጾታ ተጠቅሜ ልንገራችሁና ስለ አለቃ እያሌው ግዝት ራሱን የቻለ ጥልቅና ሰፊ ትምህርት ስላለው አሁን ባጭሩ ለመናገር አይቻልምና ከባድ ይቅርታ። ለእናንተ ጠባብና ውስን ለሆነው አእምሮና ልቦና በአካል ካልተገናኘን በቀር በጽሑፍ መናገር ለእኔም ውቅያኖስን ቀድቼ ጨርሳለሁ እንደማለት ነው። እብደት ነው። ለማንኛውም ግን በ40ና በ80 ቀናችሁ ተጠምቃችኋል። በቃ በተዋህዶ እምነታችሁና በመልካም ተግባር ጸንታችሁና ስትወድቁ ደግሞ በኑዛዜ ንስሐ እየታጠባችሁ ተቀመጡ፣ ጠብቁ። ሌላውን ታላቅ የግዝት ምስጢር ንጉሥና ጳጳሱ ሲመጡ ይነገራል፣ ይስተካከላል። ከዛ ወዲህ ግን በዚህ የወንበዴ ጥርቅም በሆነው ሲኖዶስና ጳጳሳት ተብዬ ሁሉ የሚፈታና የሚሆን ነገር የለም። እንዴ ታዲያ ጥምቀታችን አላረገም? የውሸት ነው? ልንኮነን ነው እንደምትሉኝና እንደምትደናገጡ አውቃለሁ። መልሱን እኮ ከላይ ነገርኳችሁ። ከዚህ በላይ ምን እንድላችሁ ትፈልጋላችሁ? እኔም እኮ ስለ እናንተ ስለ የዋሆች ነፍስ ኃላፊነት አለብኝ። እስካሁን ድረስ ለ30 ዓመት በሳይጣኒዝም መንግሥትና በሳይጣኒዝም ጳጳሳት የምሰቃይ እኮ ለእናንተ ብዬ እንጂ እኔማ በግሌ እንደ ማንኛውም ሀብታም ሆነ ድሃ በሰላም መኖር አቅቶኝ ይመስላችኋልን? መድኃኔዓለምና እናቱ ይግለጡላችሁ። አረ የወላጆቼ ቤት ሙሉ ነበር፣ አውቀን ተራብን እንጂ። እውነት እላችኋለሁ ይህን ስጽፍ በሰው ክፋት የተነሳ ሆድ ባሰኝና እንባዬ በዓይን መነጸሬ ላይ ወረደ። በተረፈ ግን አሁን ሳይጠጣ ለሰከረና ሳይታመም ላበደ ክርስቲያን ሁሉ ስለ ግዝቱ መናገር ቀርቶ ቅንጣትም ቃል ማንሳት አልፈልግም። በሉ ይህን ጠያቂዎች ደህና ሁኑልኝ። አርሴማ የተባልሽው እህቴ ደግሞ ወይ አባቴ አማራ አለቀ፣ ወዴት እንሂድ? ፈጣሪ በቃ ይበለን ያልሽኝ ደርሶኛል፣ አይቼዋለሁ። ይህ ጥያቄሽም የሁሉም ነገደ አማራ ጥያቄ ነው፣ ከሆዳሙና ከአጋስሱ አማራ በቀር። እናማ ዛሬ ያንቺን ጥያቄ መሰረት አድርጌ ለመላው አማራ ሕዝብ የምናገረው ላንቺ አጥብቆ ጠያቂ የእናቱን ሞት ይረዳል አይሆንብሽና ቃሌ አንድና አንድ ነው። ይኸውም የአማራ ድል እስኪመጣ ድረስ አማራ ይሞታል ተብዬ ከቅዱሳን ስውራን ከተነገረኝ ቆየ። የተነገረኝም ፈጣሪዬን ከመጠየቅ ስለማልቦዝን ነው። አማራ ነኝና ነገዴ ነውና ሥጋዬ ደሜ አጥንቴ ነውና ምንም እንኳ አሳዳጆቼና ጠላቶቼ ቢሆኑም እኔ ግን ነገዴን ጨርሼ አልጠላም፣ አልክድም። እናማ የኔ እህት አማራ እየሞተ ነው፣ ገናም ይሞታል። ድሉ የሱ እስኪሆን ድረስ ይሞታል። ይህም በጊዜው ጊዜ ይሆናል፣ አይቀርም። የምንተርፈው እናየዋለንና ተረጋጉ። ሁሉንም የሚሠራው መድኃኔዓለም ነው፣ ትልቅ ምስጢር አለውና። ይብላኝላቸው አማራንና ክርስቲያንን ገዳዮች ለሆኑት ባለጊዜዎች በነፍሳቸው ብቻ ሳይሆን በሥጋቸውም የሚደርስባቸውን ፍዳ እናየዋለን። ወዮላቸው! ማን በነገራቸው? በመልእክቴ ሁሉ ደጋግሜ ተናግሬዋለሁ። አማራ ጠበቃ መንግሥት አለኝ እንዳትል ብዬ። በይደና ሁኝልኝ እህት ዓለም።
ሌላው የረሳሁትና አሁን ትዝ ያለኝ በቁጥር 4 መልእክቴ ላይ አላሁ አክበር ላኢላህ ኢለላህ ብዬ የጻፍኩትን ያነበበ የአእምሮና የልቦና እሳቤና ግንዛቤ የሌለው የደናቁርትና የውራን ጥርቅም የሆነው ከማሰብ ይልቅ መናገር የሚቀድመው አስመሳይ ክርስቲያን ሁሉ በየቱቦ አፉ እንዴት፣ ለምን፣ የሃይማኖት ሰው ክርስቲያን ሆኖ ለምን እያለ አዋቂ መስሎ በየኮሜንቱ ለፈለፈ። እኔ ግን እስቅባቸውና እንዲያም ሲል አዝንላቸው ነበር። ይሁንና እኔ ሁሉንም ዝም ብዬው ሳለሁ ሰንደቅ የተባለው ክርስቲያን ወንድማችን በጽሑፍ ሙሉጌታ ዓለሙ የተባለው ወንድማችን ደግሞ በጽሑፍና በድምፅ በሰፊው አብራርቶ የሰጡትን መልስ አንብቤዋለሁ፣ ሰምቼዋለሁ። ከነሱ መልስ ላይ የምጨምረው ነገር የለኝም። ለማንኛውም እናንተ ሁለት ወንድሞች ለለፈለፈው ክርስቲያን ነኝ ባይ ለሆነው ሁሉ መልስ በመስጠታችሁ አመሰግናችኋለሁ። እንደኔ ግን መልስ ባትሰጡትና ዝም ብትሉት ፍላጎቴ ነበር። ምክንያቱም የሚጠይቀው ሁሉ አላዋቂ ነኝ ብሎ ሳይሆን አዋቂ ሆኖ ከጠያቂነትም አልፎ ተርፎ ነቃፊና ተቺ ስለሆነ ለዚህ አይነቱ ቱቦ አፍና የዲያብሎስ አሻሮ ለሆነ ምናምንቴ ክርስቲያን ሁሉ ሳይወድ በግዱ መልሱን ጊዜ ስለሚነግረውና ስለሚያሳውቀው ምንም አይነት መልስ መስጠት አያስፈልግም። በመልእክቴ ደጋግሜ ብየዋለሁ፣ አሁንም በደንብ ብለዋለሁ። በእኛ ጀምሬ በነሱ አበቃለሁ። ወይሊተ አሌ ሊተ እስመ ተሐጥ በዲበ ምድር ፈሪሃ እግዚአብሔር። ትርጉም ወዮ ወዮታ አለብን፣ በምድር ላይ ከሰው ልጆች ፈጣሪን የሚፈራ ጠፍቷልና። ዋስተይከነ ወይነ መደንግጸ። ትርጉም የሚያስደነግጥ የመከራን ወይን አጠጣሃን። ወአነኒ አእምረክሙ ከመ ኢትገብኡ ውስጠ ንስሐ ወአነኒ አፈድፋድ ምክዕቢተ ሕማመ። ትርጉም እኔም በንስሐ ወደ እኔ እንደማትመለሱ አውቃለሁና መከራውን 100 እጥፍ ድርብ አድርጌ አብዝቼ አመጣባችኋለሁ ይላል መድኃኔ ዓለም። በል እንግዲህ ክርስቲያን ነኝ የምትል አስመሳይ የዲያብሎስ አሻሮ የሆንክ ሁሉ ከፊትህ የመጣብህን ጉድ እንደ ጠማማ ልቦናህ ክፋትና እንደ ቱቦ አፍህ ወረኛነትህ ቻለው። እኔም ያኔ ኢትዮጵያ ውስጥ አዲስ አበባ ላይ ከሆንኩ እንጦጦ ተራራ ወይም የካ ተራራ ወይም የረር ተራራ ወይም መናገሻ ተራራ ወይም ዝቋላ ተራራ ላይ እወጣና ጎንደር ከሆንኩ ደግሞ ገነት ተራራ ላይ እወጣና እስራኤል ከሆንኩ ደግሞ ደብረ ዘይት ተራራ ላይ እወጣና ግብፅ ከሆንኩ ደግሞ ሲና ተራራ ላይ እወጣና የኢትዮጵያን ጳጳሳትና ካህናት እንዲሁም ሕዝበ ክርስቲያኑን ሁሉ በአካልም ሆነ በመንፈስ ወደ ታች አቆልቁዬ እያየሁ በሚደርስባቸው ፍዳ ምክንያት አስተንፈስካ ለልብዬ። ትርጉም ጠላቶቼን ሁሉ በመበቀልህ መንፈሴን ደስ አሰኛሃት እያልኩ በተራዬ በሳቅ አሽካካለሁ። እኔም በተራዬ ነውና ነገሩ። አላሁ አክበር፣ አላሁ አክበር፣ ላኢላህ ኢለላህ። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ መጋቢት 16 2013 ዓመተ ምህረት ተፈጸመ።